ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ፊደላት ነው ማለት ነው። የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነዚህን የአማርኛ ፊደላት በደንብ አብረን የምናይ ይሆናል ማለት ነው። እንዲሁም አማርኛ ፊደላትን ስታነቡ አንዳንድ ፊደል ለሚያስቸግራቸው ተማሪዎች መፍትሄ ይሆናል ብዬ ነው ይዤላችሁ የመጣው ማለት ነው። ለምሳሌ አንዳንድ ተማሪዎች ይችን የመጀመሪያውን ፊደል ሀ ብላችሁ ትጠራላችሁ። ይችን ሀ ብላችሁ የምትጠሩ ተማሪዎች ከቃላቶች ጋር አገናዝባችሁ በትክክለኛው ስሟ ሀ ብላችሁ እንድትጠሩና እንዲሁም በተመሳሳይ ደግሞ ሶስተኛዋን ፊደል ሂ ትላላችሁ። እንዲሁም በተመሳሳይ ስድስተኛዋን ደግሞ ሂ ብላችሁ ትጠራላችሁ ማለት ነው። ልክ እነዚህን ፊደላት በትክክለኛው አጠራራቸው እንድጠሩ ፈልጌ ነው እንደዚህ አድርጌ ይዤላችሁ የመጣው። እርግጥ በተደጋጋሚ ሀሁን ሰርቼላችኋለሁ ወይም የአማርኛ ፊደላትን ሰርቼላችኋለሁ። ነገር ግን ይሄ ለእናንተ መፍትሄ ይሆናል ብዬ ነው በተማሪዎችም ሞክሬ ውጤት ያገኙበት ስለሆነ ነው እንደዚህ አድርጌ ይዤላችሁ የመጣው። ይህንን ቪዲዮ በደንብ ማየት ይጠበቅባችኋል ማለት ነው። በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሳብስክራይብ ማድረግ ይጠበቅባችኋል። ኦኬ ስለዚህ እነዚህ ፊደላትን በመጀመሪያ ቅድሚያ መስጠት ያለብን ለፊደላት ነው። ሁላችንም ቅድሚያ መስጠት ያለብን ለፊደላት ነው ማለት ነው። ምክንያቱም አንድ አቅጣጫ ለመሄድ ወይም ወደ አንድ አቅጣጫ ለመሄድ መጀመሪያ መንገድ ያስፈልገናል ማለት ነው። ይህ ሁሉ ነገር የቃላት፣ የጽሁፎች፣ የተለያዩ ነገሮች መንገዶቻችን ደግሞ እነዚህ ናቸው። በር ከፋቾቻችን እነዚህ ስለሆኑ ከነዚህ ላይ ትኩረት ማድረግ ይጠበቅብናል ማለት ነው። ስለዚህ እዚህ ላይ ትኩረት አድርገን ፊደላትን በደንብ አጠናቀን ከሄድን ቃላትን ለማንበብ እንዲሁም ትላልቅ ጽሁፎችን ለማንበብ የሚያገደን ነገር የለም። እዚህ ላይ ፊደላትን ድምጻቸውና ቅርጾቻቸው ምን ይመስላል የሚለውን ለይተን በደንብ መሄድ ይጠበቅብናል። ትኩረት የሚሰጠን ቅድሚያ መስጠት ያለብን ፊደላት ላይ ስለሆነ ነው ማለት ነው። ስለዚህ አሁን ፊደላትን በተለያየ አቅጣጫ አነብላችኋለሁ። እኔ አሁን ለምሳሌ ከግራ ወደ ቀኝና ከቀኝ ወደ ግራ አነብላችኋለሁ። እናንተ ደግሞ ከላይ ወደ ታች ማንበብ ይጠበቅባችኋል ማለት ነው። እንደዛ አድርጋችሁ ፊደላትን በደንብ ማወቅ ይጠበቅባችኋል። እንዲሁም ፊደላትን ለመጥራት የሚያስቸግራቸው ይህን መፍትሄ ይሆናል ማለት ነው። ለምሳሌ ይሃን አሳይቻችኋለሁ። ለን ደግሞ ለና ሌሎችንም እንዲሁ ስትጠሩ ለምሳሌ ላ ብላችሁ የምትጠሯት ከአራተኛ ፊደሏ ጋራ ከች ጋራ እችንን ለ ስትሉ ላ ነው የምትሏት። ልክ እንደዚህ እነዚህን ነገሮችም ሊያስቀርላቸው የሚችል ይሆናል ብዬ ነው ማስበው። ይሄ ቪዲዮ እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው እዩት። አሁን አብረን እናነባለን። ኦኬ ከአማርኛ ፊደላት የመጀመሪያዋ ፊደል ይቺ ነች፣ ሀ ነች ማለት ነው። 34 የአማርኛ ፊደላት አሉ። ከ34ቱ የመጀመሪያዋ ሀሌታ ነች ማለት ነው። ስለዚህ አሁን ከዚህ ጀምረን አብረን እናነባለን። እናንተም አብራችሁ ከኔ ጋር እያነበባችሁ እንሄዳለን ማለት ነው። እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። አሁን ቀጥታ ወደ ቪዲዮ እንሄድ። ሀ ሁ ሂ ሃ ሄ ህ ሆ። ከመጨረሻ ወደ መጀመሪያው ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። አሁን ደግሞ ቃላትን እያነበቡ እናንተ ፊደላትና ቃላትን አብሬ ያነብላችኋለሁ። እናንተም አብራችሁ እያነበባችሁ ትሄዳላችሁ ማለት ነው። በዚሁ አጋጣሚ ፊደላትን በትክክል እንዴት መጠራት እንዳለባቸው እያወቃችሁና እየተገነዘባችሁ ትሄዳላችሁ ማለት ነው። አሁን አብሬ ፊደላትና ቃላትን አንድ ላይ ጠራላችኋለሁ። እናንተም አብራችሁ ነገር እየጠራችሁ ትከታተላላችሁ። ኦኬ ሀ ሀብት፣ ሀ ሀብት፣ ሁ ሁኔታ፣ ሁ ሁኔታ፣ ሂ ሂደት፣ ሂ ሂደት፣ ሃ ሀሳብ፣ ሃ ሀሳብ፣ ሄ ሄደ፣ ሄ ሄደ፣ ህ ህግ፣ ህ ህግ፣ ሆ ሆቴል፣ ሆ ሆቴል። ቀጣይ ላይ ደግሞ የምናገኛ ፊደል እቺ ማነች? ለ ትባላለች። ለ ለ ሉ ሊ ላ ሌ ል ሎ።
ከቀኝ ወደ ግራ ስንመለስ ደግሞ ሎ ል ሌ ላ ሊ ሉ ለ። ኦኬ እንደዚህ እያደረጋችሁ ትለማመዳላችሁ ማለት ነው። አሁን ደግሞ ፊደላትን በትክክል እንድትጠሩ ከቃላት ጋር እያዋህዱ አነብላችኋለሁ። እናንተም አብራችሁ ከኔ ጋር ታነባላችሁ። ኦኬ ለ ለውጥ ለ ለውጥ ሉ ሉሲ ሉ ሉሲ ላ ላቀ ላ ላቀ ሌ ሌላ ሌ ሌላ ል ልጅ ል ልጅ ሎ ሎተሪ ሎ ሎተሪ። ኦኬ ቀጣይ ደግሞ እች እናገኛለን ማለት ነው። እች ደግሞ ሀ ትባላለች። በተመሳሳይ ሀ ናት። ሶስት አይነት የሀ ዝርያዎች አሉ። አሌታ ውሃ፣ አመር ውሃ እና ብዙኃን ውሃ የሚባሉ ማለት ነው። እች ደግሞ ሁለተኛዋ የሀ ዝርያ ናት ማለት ነው። ሀመር ውሃ የምትባለዋ። ይችንም አሁን አብረን በተመሳሳይ አብረን እናነባለን። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። ኦኬ አሁን ደግሞ ፊደላትንና ቃላቶችን እያዋሃዱ ጠራላችሁ አለው ማለት ነው። እናንተም አብራችሁ ከኔ ጋር እየጠራችሁ አብራችሁ ትከታተላላችሁ። ሀ ሐምሌ ሀ ሐምሌ ሁ ሁሴን ሁ ሁሴን ሂ ሂሳብ ሂ ሂሳብ ሃ ሃጂ ሃ ሃጂ ሄ ሄደ ሄ ሄደ ህ ህግ ህ ህግ ሆ ሆድ ሆ ሆድ። ኦኬ ቀጣይ ደረጃ ላይ ደግሞ እዚህ ላይ ማን እናገኛለን ማለት ነው? መን እናገኛለን። መ መ ሙ ሚ ማ ሜ ም ሞ። ኦኬ ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሞ ም ሜ ማ ሚ ሙ መ። ኦኬ አሁን ደግሞ ፊደላትና ቃላትን እያዋሃዱ አብሬ በጋራ ጠራላችኋለሁ ማለት ነው። እናንተም አብራችሁ ከኔ ጋር አብራችሁ ተከታተሉ። መ መለሰ መ መለሰ ሙ ሙሉ ሙ ሙሉ ሚ ሚና ሚ ሚና ማ ማለት ማ ማለት ሜ ሜዳ ሜ ሜዳ ም ምክር ም ምክር ሞ ሞት ሞ ሞት። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሰ ሰን እናገኛለን። እቺ ማነች? ሰ። ሁለት አይነት የሰ ዝርያዎች አሉ። ሰዓቱ ሰና ንጉሱ ሰ ይባላሉ ማለት ነው። እችኛቱ የመጀመሪያዋ ወይም
ንጉሱ ሰ የምትባል ናት ማለት ነው። ይችንም አሁን አብረን እያነበብን እንሄዳለን። ሰ ሱ ሲ ሳ ሴ ስ ሶ። ከመጨረሻ ወደ መጀመሪያው ስንመለስ ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። አሁን ደግሞ ፊደላትና ቃላትን እያዋዱ ጠራላችኋለሁ። እናንተም አብራችሁ ከኔ ጋር እየጠራችሁ ትሄዳላችሁ። ኦኬ። ሰ ሰላም፣ ሰ ሰላም። ሱ ሱዳን፣ ሱ ሱዳን። ሲ ሲሳይ፣ ሲ ሲሳይ። ሳ ሳር፣ ሳ ሳር። ሴ ሴራ፣ ሴ ሴራ። ስ ስራ፣ ስ ስራ። ሶ ሶስት። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ረን እናገኛለን። ረ ሩ ሪ ራ ሬ ር ሮ። ከመጨረሻ ወደ መጀመሪያው ስንመለስ ሮ ር ሬ ራ ሪ ሩ ረ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋዱ ጠራላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ትከታተላላችሁ። ኦኬ። ረ ረገድ፣ ረ ረገድ። ሩ ሩጫ፣ ሩ ሩጫ። ሪ ሪፖርት፣ ሪ ሪፖርት። ራ ራሱ፣ ራ ራሱ። ሬ ሬዲዮ፣ ሬ ሬዲዮ። ር ርቀት፣ ር ርቀት። ሮ ሮማን፣ ሮ ሮማን። በቀጣይ ደረጃ ደግሞ ከዚህ ላይ አሁንም ሰን እናገኛለን ማለት ነው። ሰዓቱ ሰ የሚባለውን እናገኛለን። ሁለት አይነት የሰ ዝርያዎች አሉ ብያቸዋለሁ። ሰዓቱ ሰ የሚባለውን ደግሞ ከዚህ ላይ እናገኛለን ማለት ነው። ይህንም አብረን እያነበብን እንሄዳለን። ሰ ሱ ሲ ሳ ሴ ስ ሶ። ከመጨረሻው ወደ መጀመሪያው ስንመለስ ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። አሁን ደግሞ ከፊደላትን ከቃላት ጋር እያዋሃዱ እጠራላችኋለሁ። እናንተም አብራችሁ እኔ ጋር አንብቡ። ሰ ሰው፣ ሰ ሰው። ሱ ሱስ፣ ሱ ሱስ። ሲ ሲኒ፣ ሲ ሲኒ። ሳ ሳጥን፣ ሳ ሳጥን። ሴ ሴት፣ ሴ ሴት። ስ ስራ፣ ስ ስራ። ሶ ሶስት፣ ሶ ሶስት። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሸን እናገኛለን። ሸ ሸ ሹ ሺ ሻ ሼ
ሺ ሾ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሾ ሺ ሼ ሻ ሺ ሹ ሸ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋዙ አነብላችኋለሁ። አብራችሁ ከእኔ ጋር አንብቡ። ሸ ሸዋ ሸ ሸዋ ሹ ሹም ሹ ሹም ሺ ሺሻ ሺ ሺሻ ሻ ሻሽ ሻ ሻሽ ሼ ሼህ ሼ ሼህ ሺ ሽቶ ሺ ሽቶ ሾ ሾላ ሾ ሾላ። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ ቸርን ሰንብት።